እንደሆነው ትሉኛላችሁ አላቸው። ሲሞን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ሲምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው እያለ ይቀጥላል። እሺ፣ ጌታ ይባረክ። ስለተነበበው ቃል እግዚአብሔር ክብሩን ይውሰድ። ጥያቄ ነበረ። ጌታ በጥያቄ ነው። ብዙ ጊዜ ከጌታ ጋር ቆይተዋል ረጅም ጊዜ። ነገር ግን ድንገት አንድ ቀን ነው የተጠየቁት፣ ሁለት ጥያቄ የተጠየቁት እና ሰዎች ስለ እኔ ማን ይሉኛል ብሎ ነው የጠየቃቸው። የተጠየቁ ደቀ መዛሙርት ናቸው እና ምንም ከኢየሱስን መረባቸውን ጥሎ ቢከተሉ ማህበረሰብ ውስጥ የሚኖሩ ናቸው። ገባቸው አይደለ? ሁሉም ጥሎ ቢከተሉም ውሏቸው አንዳንድ ያለፍ ብለው ሰፈር ይውላሉ። ዘመድ አላቸው፣ ሰው አላቸው እና በየመንደሩ እያንዳንዱ ገብቶ ሲመጣ ወደ ጌታ ይመጣል። ግን በየመንደሩ ይመላለሳል። ከሰው ጋር ያላቸው የሚያገናኛቸው ነገር አለ። ምክንያቱም ጌታ ሲቀበሉ ጌታ ከዚህ ዓለም ወዲያው አልወሰዳቸው። በዚህ ዓለም ላይ እያለ ወደ ጌታ እየመጡ ወደ ቤተሰብ እየተመለሱ ደግሞ እየመጡ እንደዚህ ነው የሆነው። እኛ ቸርች ስንመጣ ቸርች መተን ከዛ ወደ ቤታችን ሄደን እንደገና ስራ ሰርተን ተመልሰን ደግሞ እየመጠን እንደምናመልከው ከጌታ ጋር ያላቸው ቅርርብ ከሌሎች የተለየ ነው። በዚህ መልኩ ጌታን ወስኖ እየተከተሉ ነው እና አንድ ቀን ግን ያልተጠበቀ ጥያቄ ጠየቃቸው። ምንድን ነው ያለው? ሰዎች የሰውን ልጅ ማን ይሉታል? ስለ እኔ ማን ይሉኛል አለ። ሁላቸው ነው የጠየቁ፣ ሁላቸው ነው የመለሱት። ሁላቸው መለሱ፣ እነርሱ ብለው ስለሚመልስ ማለት ነው። እያንዳንዳቸው ሲመልሱ በጣም አስገራሚ መልስ ነው የሰጡት። አንዳንዶች ኤልያስ፣ አንዳንዶች ዮሐንስ፣ አንዳንዶች ኢሳያስ፣ አንዳንዶች ኤልሳ፣ ሌሎቹ ደግሞ ከነቢያት አንዱ ይሉሃል አለ። አስቡ፣ አንድ በመንፈሳዊ ሕይወት ጠንክሮ ያላደገ ጴንጤ በየመንደሩ ኢየሱስ ክርስቶስን ሄዶ ለመናገር ሲፈልጉ የእናንተ ኤልያስ ይሏቸዋል። አረ ኤልያስ አይደለም ቢሉ ደግሞ ሲከራከሩ ኤልያስ ስሉ ልባቸው ልደብቋል። በእውነትም ነው እንዴ ኤልያስ ነው ይላል ሰው። ብዙ አሉ ስሉ የሃይማኖት መሪዎች፣ መጽሐፍ ቅዱስን የሚያነቡ ሰዎች ናቸው። እነዚህ ሰዎች ደግሞ በጥያቄ ሲዋከቡ ነው የሚውሉት። ለምን እንደሚዋከቡ ታውቃላችሁ? የተማሩ መጽሐፍ ቅዱስ ሰፈር የሌሉ አሳ የሚያጠምዱ ቀረጭ የሚቀርጡ ሰዎቹ በእውቀት ቻሌንጅ የሚያደርጉ የሚመናን አይደለም ኢየሱስ የሚከተሉት። ጥቅስ መጥቀስ አይችሉም እና እንኳን በቅጡ ጸሎት አይችሉም። እንደውም ገና ምን እላቸዋለሁ ይላሉ፣ ጌታ ሆይ ጸሎትን አስተምረን የሚሉ ገና ጸሎት የማይችሉ ሰዎች ናቸው የተከተሉት። ደግሜ ልንገር፣ ጸሎት የማይችሉ መጽሐፍ ቅዱስ የማንበብ የማይችሉ አንዳንዱ እንኳን የአገሩን ፊደል ያልቆጠረ በትምህርትም እንኳን አንደኛ ክፍል ገብቶ ያልወጣ። ለምሳሌ አሁን መጨረሻ ላይ የነበረው የመንግስተ ሰማያትን መክፈቻ ቁልፍ ሰጥቻለሁ የተባለለት ጴጥሮስ ምንድነው የተማረ አይደለም፣ ወይም ደግሞ በሌላ ቋንቋ ያልተማረም ሰው ነው ማለት ነው። አንደኛ ክፍል ደርሶ ያቋረጠም አይደለም፣ አምስተኛ ክፍል ደርሶ ያልቋረጠም አይደለም። ምንም አይነት ትምህርት አልተማረም። ለምን ከተባለ ልጁ ከልጅነቱ ጀምሮ ከአባቱ ጋር አብሮ አሳ ማጥመድ ነው የምንማረው። አንደኛ የሚኖሩበት የኑሯቸው አካባቢ ራሱ ለትምህርት የሚመቻች አይደለም። አንዳንድ ሰፈር አይታችሁ እንደሆነ የስራው አይነት ያለበት ቦታ አለ እና አሳ የሚጠመድበት ሰፈር ላይ የሚያድጉ ልጆች ጉዳያቸው ወደ አሳ ነው። ከዛ ወደ ገበያ፣ ወደ አሳ፣ ወደ ገበያ፣ ወደ የሆነ
ኮበልቶ የሆነ ድንጋይ እየቀጠቀጡ አሸዋ የሚጫንበት አካባቢ ላይ የሆነ ነገር የሚደረግበት ቦታ ላይ አይታችሁ ነው። ወደላ ስትሄዱ የሆነ ገመድ ብቻ የሚሰራ ሰፈር፣ ገመድ ብቻ ብሎ የሚገምት ሰፈር፣ በግ ነጋዴ የሆነ ሰፈር፣ እንቁላል ነጋዴ የሆነ ሰፈር፣ አባቱ እንቁላል የሚነግድ ከሆነ ልጁ የሚመኘው እኔም አባቴ ጋር ሲያድግ ተሸክሞ አግዞ ከተጋበዘ በዛችሁ ያልፋቸዋል ማለት ነው። ስለዚህ የነሱ ልጆች አባቶችም ደግሞ የኔ ልጅ ደርሰ ውረስ የኔም ቦታ ድረስ ነው። ሀገር ቤት ድሮ ልጅ ሲደርስ ምን ይባላል? የልጅን ቦታ የአባትን ቦታ ድረስ ተብሎ ይመረቃል። አንዳንድ ደግ አባቶች ደግሞ ከእኔ ይለፍ ይላሉ። እነኚህ ሰዎች መድረስ ከተመኙ አባቶቻቸውን ቦታ ነው የሚደርሱ። ከደረሱ አሳ አጥማጅና ዋጋተኛ ከመሆን ያለፈ አዲስ ነገር አልገባቸው። የትምህርት ለማያውቁት ግን ጌታ ግን ሰማይ ሲመርጥ እግዚአብሔርን ኢየሱስ ክርስቶስን ሰው ቢመራው ሰው እየጠቆመ ቢመረጥ ኖሮ ቢመርጥ ኖሮ እነኚህ አንድም ለጌታ አይገቡ። ለምን ነው ተቀለ? ከእውቀት እውቀት የላቸው፣ ከብቃት ብቃት የላቸው፣ ከሀብት ሀብት የላቸው፣ ከስልጣን ጥግ ያሉ ናቸው። ጌታ ስራን ሲጀምር ከጥግ ጀመረ። እስኪ አሜን በሉ ባካችሁ። ለካ ለእግዚአብሔር ሰው ብቻ መሆን በቂ ነው። እስኪ ሰው ነኝ የሚል ሰው እጁን አንስተው እግዚአብሔር ስለመረጥከኝ አመሰግናለሁ ብሎ እስኪ አንተ ድገሙ ባካችሁ። አለ ሰው መሆን በቂ ነው። ዓለም ስትመርጥ ሰው መሆን አይደለም። ብዙ ሰዎችን ከሰዎች መርጣ እየጣለች ነው የምትመርጠው። ጌታ ግን የተጣሉትን ነው የሚመርጠው። ለምን መሰላችሁ? የተጣለውን አንስቶ የከበረ ቃለጋ እሱ ይገባል ውስጡ ላይ አይጠቅምም። እውቀት የለም ሲባል እውቀት ሊሆን ዳባዶ ሲሆን ጸጋ ሊሆን ለምን የሚመካ ሁሉ በእግዚአብሔር እንዲህ የሚመካ ተብሎ የተጻፈ ይታወቅ ዘንድ የዘለቢብ ሞኝ ነገር መረጠ፣ ምስኪን ነገር መረጠ፣ ደካማ ነገር መረጠ። ከዛስ ባዶውን አስነስቶ ሙሉ ሲያደርግ ከልጁ አይደለማ፣ ከኃይሉም አይደለማ፣ ከዘሩም አይደለማ፣ ከመገለጡ ነው፣ ከጌታ ነው። ስለዚህ ያየው በግራም በቀኝም ከፊትም ከኋላም ቢታይ ኢየሱስ ነው የሚታየው። አጠገባቸው ያለውን ሰው ከዚህ በኋላ ኢየሱስን አይተህ ታሳያለህ በሉ እባካቸው። ስብከቴ ዛሬ ኢየሱስን ተመልከት ማለት ነው እንጂ በቃ ሰማይ መርጦናል። ጮክ ብላችሁ እስኪ ኢየሱስ ሆይ በሉ እስኪ አለ የሕይወቴ ማረፊያ ነው በሉ እስኪ አለ። ክርስቶስን ማጥቆር ትልቅ ነገር ላይ ነው። ታውቃላችሁ እኛን አጥቆር ነው ማለት ፎከስ አድርጎናል። እኛን ፎከስ እንድናደርግ ይፈልጋል። አያችሁ መመረጡን ያወቀ ሰው እንዴት እንደተመረጠ ስለሚገባው ከይልታ ማይመረጥ ማይገባ የማይገባኝ በኃጢአት በኩል በጽድቅ በኩል ሆን የሃይማኖት ጽድቅ ያልጠበቅ ምንም መስፈርት የሌለኝ ሰው እንዴት አድርጎ መረጠኝ? በዚህ አይነት ህይወቱ የተባረከ ሰው ይሄ እንዴት ምሕረት ተደረገለት የገባ ሰው በህይወቱ ዘመን ከጌታ ውጭ ሌላ ምርጫ የለውም። ለምን? በሰው ምርጫ የማይመረጥ ሰው ነው። ሁሉ ነገር ያለፈው ነው። ሰው ያለፈው፣ ሰፈር ያለፈው፣ እውቀት ያለፈው፣ ሀሁ ያለፈው፣ ገንዘብ ያለፈው፣ ስልጣኔ ያለፈው ተባባሪ እንጂ ሰፈርተኛ እንጂ ወገኖች ለቁም ነገር የማይመረጡ ናቸው። ሰማይ ግን ስልጣን ሊሰጣቸው፣ በጨለመ ስልጣን ሊሰጣቸው፣ የመንግስቱ ወንጌል እንዲሰብኩ ስልጣን ሊሰጣቸው ኢየሱስ መረጣቸው። አስቡ፣ እውቀት አለን በሚባል ሰፈር ላይ ኢየሱስን እንዴት ይታረቃል ከተባለ ኢየሱስ ክርስቶስ አልገባቸው። ምን ይላሉ? አስቡ፣ መጽሐፍ አንባቢዎች ኢየሱስ አልገባቸው። መጽሐፍ ግን ያላነበቡ አሁን እንደተባለ ከተከማው ቦታ የተመረጡ ሰዎች ጌታ ገብቷቸዋል። ሃሌሉያ! ሰዎች ለማን ይሉኛል? ሰው መጽሐፍ እያነበበ ሰው ሃይማኖት መሪ ሆነው እውነት ካልገባው የእሱ መጽሐፍ እሱን አልለወጠውም ማለት ነው። አያችሁ የሰው ህይወት በምን ይመዘናል ከተባለ የህይወታችን የነፍሳችን ቤዛ ስለኛ በመስቀል ላይ የሞተ ከድንግል ማርያም የተወለደ በጎኑ መጥቶ የታረደ የዓለምን ኃጢአት በራሱ ላይ የወሰደ የሚያደርጉትን አያውቁምና ይቅር በላቸው ያለው የተቀበለ ሰው የሰው ሰው ነው። ሃሌሉያ! ኢየሱስ የተባረከ ይሁን። ጮክ ብላችሁ አሜን በሉ እባካችሁ። መመረጫ ነገር የለንም። ልንመረጥ የሚያበቃን የለንም። ሁላችን እውነት ለመናገር በደንብ ብላችሁ ስሙ። ብዙ ጊዜ አላቆያችሁ። ይሄ የገባ ሰው ክሬዚ መሆን አለበት። አያችሁ፣ አይ ድሮም ስለማውቀው ነው የምንል የለንም። ካዛሬ ነው የምንል የለንም። ባዶ ምናምንቴ ዳሃ ያልሆነ የተናቀ ነገርን መረጠ ነው። ያልሆነ የተናቀ ምናምንቴ ነገር መረጠ ነው። ለምን? ሊገባበት
ለሰው አትመችም፣ ለዓለም አትመችም፣ ለቀበሌ አትመችም፣ ለተለያየ እውቀት አትመችም። ለሰማይ ግን ተመችተናል። እርሱ ግን ሰርቶናል፣ ደግሞ መርጦናል። ደግሞ ለንቃል እግዚአብሔር ፈጥሮኛል፣ በልጁ ደግሞ መርጦኛል። አጠገብ ያለው ሰው ተፈጥረሃል፣ ደግሞም ተመርጠሃል በሉ። ነገር ባካቸው በሉ ይህን ቃል ድገሙ ባካቸዋል። እስኪ እንደዚህ በሉ፣ ታሰርቻለሁ በሉ፣ ደግሞም ተመርጫለሁ። አይገርማችሁ? ይሄ ኢየሱስ ክርስቶስ በፈሪሳውያን ሰፈር ኤልያስ ነው። በፈሪሳውያን ሰፈር ነቢያት አንዱ ነው። በፈሪሳውያን ሰፈር ግራ የተጋባ ወሬ ነው። ግን አንድ ነገር አውቀን ትንሽ ከዚህ ቃል ልቤ ላይ የመጣው ኢየሱስን በደንብ ያልተመለከተ ሰው በሰፈር ወሬ ይቀራል። እውነታችሁን ነው ኤልያስ ነው መሰለኝ ብሎ የሚቀሩ ልባቸው ያልደከሙ ሚመናን አይጠፉ። ክርስትና መንደር አካባቢ ላይ ካለው ነገር መጠበቅ መገለጥን የሚይዝ መንደር የተመታ ይሁን። አሜን። ሙሴ ምን እንዳለ ታውቃላችሁ? እግዚአብሔርን የሚፈልግ ካለ ከሰፈር ይውጣ አለ። ማን የሚፈልግ? እግዚአብሔርን የሚፈልግ ከሰፈር ይውጣ። ለምን? መገናኛ ድንኳን እግዚአብሔር የሚገለጥበትን ድንኳን ከሰፈር አውጥቶ ከፍ ባለ ቦታ ላይ ተከለና እግዚአብሔርን የሚፈልግ ሰው ካለ ከሰፈር ይውጣ ሲባል በጣም የሚገርም መጽሐፍ ቅዱስ ነው የምነግራቸው። ሌዊ የሚባል ወገን ብቻ ወጣ። ሌዊ ምንድን ነው ከተባለ ግን ሌዊ ካህን አልነበረም። ሌዊ ማለት በአባቱ የተረገመ። በእስራኤል ቤት ውስጥ ከያዕቆብ ልጆች አንዱ ሌዊ ማለት ሰይፈኛ፣ ተቆጪ፣ በቀልተኛ ወንበዴ ነው ሰውየው። አባቱ ያዕቆብ የረገመው ሰው ነው። ተንኮሉ በጣም ከፍተኛ ነው። በእናንተ ምክር ውስጥ ነፍሴ አትግባ አስጨነቃችሁኝ ብሎ ያለው አንድን ከተማ አታለው ወንድም በሙሉ በሰይፍ የጨረሰ ከሲሞን ጋር የተረገመ ሰው ግን አንድ ቀን ከእርግማን ነፃ የሚወጣ ጥሪ መጣ። ተረግሟል። አዎ የተረገመ ኔሽን ነው። አዎ በዚህ አይነት ስሙ የወረዳ ነው። ከእርግማን በታች ነበረ። አንድ ጥሪ ከሰማይ መጣ። እግዚአብሔር እንደሚፈልግ ወገን ካለ ከሰፈር ይውጣ ሲባል ብቻውን ጢሶ ወጣ። እርግማኑን ጢሶ ወጣ። የዛን ቀን ይላል መጽሐፍ ቅዱስ እግዚአብሔር ሌዊን ለቤተ መቅደስ ክህነት አገልግሎት መረጠው። አባት የረገመው ነው። እናት የረገመው ነው። እርግማኔ ወደቀበት ነው። እርግማኔ ወደሚሰር ወጣ። ወደ እግዚአብሔር መጥቶ ተራ ሰው መሆን አይቻልም። ዛሬ ነግራችኋለሁ። ምንም ታሪክ ተሸከሙ። ወደ እግዚአብሔር ስትመጡ ታሪኩ በታሪኩ ይቀየራል። በኢየሱስ በእኛ ላይ ያለው ተቀይረዋል። ብዙ የሚነገርብን ነገር አለ። ብዙ ሰፈር ውስጥ የተለጠፈብን አለ። ምን ጥቃቅን ጨርቆች ተሰፍቶ ማይስተካከል ብዙ ታሪክ ያለን ሰዎች ነን። ቢሃይንድ የዘራችን ታሪክ፣ የጓዳችን ታሪክ፣ የኑሯችን ታሪክ፣ የተወለድበት ታሪክ፣ አካባቢያችን ምንመከበል የምንከፈዝበት ሰው ምናፍርበት ማለት ነገር አለ። ምህረቱ ግን ጠራ። ከሰፈር የወጣ ከሰፈር አወጣን። አሜን የሚል እልልታ ለጌታ ይገባል። ጭብጨባ ጋር ሃሌሉያ። ዛሬ በዚህ ጉባኤ ላይ እግዚአብሔር እያወራ ነው። በኢየሱስ ላይ አይናችሁ ማረፍ ይሆን። ሳውዝ አፍሪካ ምን ይላል? ፖርት ኤልዛቤት ምን ይላል? በእናንተ ሰፈር ጎረቤታችሁ ህንጻችሁ ስር ያለ ሰው ስለ ኢየሱስ ምን ይላል? አንዳንድ እኮ ኪቦርድ ብቻ የሚያዘምሩ አለ። ህይወቱ ውስጥ የዝማሬ የጠፋበት አለ። መሰዊያው የፈረሰ አለ። ኢየሱስን ነቢይ ነው ምናምን ብሎ ችግር ዝም ብሎ በደመ ነፍስ ቸርች የሚወጣ ምግብ አለ። እዚህም ኢየሱስ ጋርማ ካለ አለ፣ ሌላ ጋም ጋር አለ። ሁሉንም የሚነካኩ ማት እጆች አሉ። እኛ ግን ለክርስቶስ ተቀድሰናል፣ ከሰፈር ወጥተናል። እንግዲህ እግዚአብሔር ከመረጣ ደግሞ እግዚአብሔር የመረጣቸው ማን ይከሳቸዋል። መመረጣችን ከገባን መረጠን ጌታ ላይ አይናችን ማረፍ አለበት ማለት ነው። እውነት በጣም የሚገርመው ግን ጌታ ዋው አቤት የሰው ግፍ ብሎ አልገረመውም። ሳይነግሩት ያውቃል። ፈሪሳውያን የጸራቢ ልጅ ደግሞ ምናቅ ብዙ ሊሉት ይችላሉ። አይሞቀው አይበርደው። ጌታ ሊያበራና ሊገልጥ የፈለገ ምስጢር ምንድን ነው? ሰዎች የነገሩትን ሰምቶ ወሬ ሰምቶ ማይን አይደለም። ሁላቸውም ወሬ ነግረዋል። እነሱ ከወሬ ሰፈር እንዲወጡ እንደማይት ኔም ኦፍ ጂሰስ። እስከ እጄ ላይ አክሊል አለ በሉ ባካችሁ። አለ እንቁ አለ በሉ እስኪ ባካችሁ። ጸጋ አለ በሉ እስኪ ባካችሁ። ኢየሱስ አለ በሉ ባካችሁ። አሳልፌ አልሰጥም በሉ እስኪ።
በጌታ በኢየሱስ ክርስቶስ በእናንተ ሕይወት ላይ የከበረ ይሆናል። ጳውሎስ በጣም ደስ የሚል ሰው ነው። ከምህረቱ የተነሳ እያገለው ስላለን አንታክትም ይልና እውነትን ከውሸት ጋር አንቀላቅልም፣ በተንኮል አንመላለስም፣ የሚያሳፍር ስውር ነገርን ጥለናልና። ሃሌሉያ። አሁን ምን ጀምረናል ይላል? እነኚህ ድሮ የነበረንን ታሪክ ስም እየጠረን ቴዎሎጂ ተምረን ወንጌል እየተማርን በመሪነት ስም በፓስተርነት ስም ብዙ ስንሆን የቆየነው የቤተ መቅደስ አካባቢ ውንብድና ነበረኝ። መሸቃቀቅ አቅበታለሁ። ጳውሎስ ከሌላ ለመደለ የመጣው ቴዎሎጂስት ነው። ነፍሰ ገዳይ ቴዎሎጂስት ነው። የፈለገውን ነገር ጥቅስ ነብሮ ነው የሚገለው። የእግዚአብሔር መንግስት ሳይሆን የራሱ መንግስት ቀናተኛ ነው። ግን አንድ ነገር አለ። ለካ በተንኮል ነው የሚመላለሰው። ከምሕረቱ የተነሳ ተንኮሌን ጥዬዋለሁ አለ። ምሕረት ሲያገኘኝ፣ ክርስቶስ ሲያገኘኝ፣ ሕይወት ሲመለስልኝ፣ አይኖቼ ሲከፈት እያንዳንዱን ጥዬዋለሁ። ድንቂቶችን ጥዬዋለሁ። ሰፈር ያስቀረኝን የሰፈር መንደር ሐሳብን ከላይ ላይ አራግፌዋለሁ። እንደውም የቀረ ነገር ካለም ብዬ ዘወትር በእግዚአብሔር ፊት ህሊናዬ ንጹሕ እንዲሆን በሰው ህሊና ዘንድም ተቀባይነት እንዲኖር ራሴን ለእግዚአብሔር አቀርባለሁ። ዛሬ ውሎዬ እንዴት ነው ተደሰትክብኝ ብዬ አስፈትሻለሁ ይላል። ለምን መሰላችሁ? ትኩረቱ እግዚአብሔር ነው። ትኩረቱ ኢየሱስ። ጌታ ከቀመሳችሁ በኋላ መካድ አትችሉም። ይሄ ፍቅር በኢየሱስ አልቆ ይግባ። ማህበራዊ መሆን ይቀራል። ህዝባዊ መሆን ይቀራል። እናንተና ከሌሎች ማለት ይቀራል። ጌታ ካይለኝ ማለት ትጀምራለህ። ቤታችን የሚያሞቀው እንትንና እንትን ስላለ አይደለም። የኔ ቤት የሚቀሰቅሰው የሚሞቀው በመገኘቱና ባለመገኘቱ ነው። የኔ ተይዞ እዚህ የደረሰ ማንን ደግፎ አይደለም፣ ምሕረቱ ደግፎኝ ነው። ልባርካችሁ። የቤታችሁ ደስታ ኢየሱስ ይሆን። አሜን በሉ ባርካችሁ። ባለፈው ስለ እግዚአብሔር ድምፅ እየተናገርኩ ይሄ ነገር ልቤ ላይ ጮህ ነበረ። እነሆ ከደጅ ቆሜ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ይገባል። አያችሁ፣ ጌታ ሊገባና ሊግባባን ይፈልጋል። ጌታ ውጭ አስቀምጦ መዘመር ባዶ ቀፎ ነው። ጌታ በሌለበት ሙዚቃ ሞልተን ዓለምን ሁሉ ብንሞላ ትልልቅ ቸርቾች ብንገነባ ባዶ ቀፎ ነው። ከሰለሞን ቤተ መቅደስ የሚበልጥ እስካሁን አልተሰራም። 46 ዓመት ሙሉ የፈጀ በጣም ከባድ ህንፃ ወርቅ የለበጠበት የፈለገ ህንፃ ይሰራበት እስከ አሁን ድረስ በወርቅ የተለበጠ ህንፃ የለም። ባለም ላይ ቤተ መቅደስ የለም። ቶፕ ቤተ መቅደስ ነው የተሰራው። የሲኦል ቅርስ ያለበት ነው የተሰራው። ጌታ ግን ይፈርሳል ብሎ አፈረሰው። አንድ አዲስ ቤተ መቅደስ ግን መጥተዋል። የዘንድሮ ቤተ መቅደስ አንቺ ነሽ። የመንፈስ ማደሪያ አንተ ነህ። እኔ ነኝ የምል ሰው ካለ ጮሆ አሜን ይበል። በኢየሱስ ውዳችን ኢየሱስ ይግባ። አሁን እሱ ጋር ነው ማግባት የሚፈልገው። እናስገባው። እሺ። ከዛ ጌታ አልገረመው። በጣም ደስ የሚለው በዓለም የማይገረም ማን ነው ካላችሁት ጌታ ብቻ። የዓለም ወሬ ማያስገርመው። ዓለም የቱ ጋር ነገሩ እንደተበላሸ የሚያውቅ ስለሆነ ዓለም ጋር አይደለም ጊዜ የሚጨርሰው፣ ከምስኪኖች ጋር ነው ጊዜ የሚጨርሰው። ከዛ አልገረመውም። ሰዎች የሚሉትን ሰምተዋል፣ ግን ፓውዝ ስለሚያደርጋቸው ነፃ ሊያወጣቸው ነው የፈለገው። አንዳንድ ጊዜ ሰው ነን አይደለም? ሰው መሃል ነው የምንኖረው፣ ሰፈር ነው የምንኖረው። ጸሎትን የሚይዝ ጸጋን የሚይዝ ፍቅርን የሚይዝ ከውጭ ወደ ውስጥ የሚገባ ከጌታ ውጭ ሌላ የሚገባ ሞካክረን ብዙ አይዲያ አለ፣ ብዙ ኢንፎርሜሽኖች አሉ፣ ብዙ ፓውዝ ሊያደርገን ያለ ሊያሳንሰን ያለ ነገር አለ። የተመታየው በጌታ በኢየሱስ በቃ ያለ ማንም የመረጠኝ ያለ መስፈርት የመረጠኝ ሰባኪ ስለሆንኩ ዘማሪ ስለሆንኩ ከመድረክ አይደለም የመረጠኝ፣ ከኃጢአት ፋር ነው የመረጠኝ። መርጦኝ እንጂ ሁሉንም ያደረገው ሲዘምር አግኝቶኝ አይደለም። ማንም ሰው ድምፁ ጥሩ ስለሆነ መርጦ አቅም አብሎ ነቢዩን በቅባቱ አይደለም የመረጠው፣ ባዶውን ጠርቶ ነው የቀባው። አይገርምም ጌታ? ስለዚህ እዚህ ውስጥ እግዚአብሔር በእኛ ያሰራን ብላችሁ ጊቫፕ እንዳታረጉ። ሊሰራ መልካም ፈቃዱ ነው። አለመቻላችሁ የእሱ መንገድ አይዘጋበትም። ግን አንድ ነገር ይፈልጋል። what do you think? አዩ ምን አለ በእንደ ውስጥ ምንድነው ያንተ ኦፒኒየን? ምንድነው ስለአንተ ስለ ጌታ አለችን ነገር ብዬ ላላካ ምን አለ እናንተስ?
ስለ ሰው ያለውን ነገር ኢንፎርሜሽን ጴንጤ በጣም ይችላል። ዛሬ ይላሉ ይባላል ይላሉ። በጣም ነው የምናወራው ስለ ክርስቶስ። እኛ ምን አለ? ኤልያስ ያለው ኤክስ ነው። ጳውሎስ እንትና ሁሉ በሙሉ ኤክስ ነው። መጽሐፍ ቅዱስ ውስጥ ያሉትን ስሞች ነው የጠቀሱት። ሺህ ጊዜ መጽሐፍ ቅዱስ ጥቅስ ሲጠቀስ እንጂ መገለጥ የሌለበት ጥቅስ ሁሉ ዜሮ ደመረ። በዜሮ ነው የሚባለው። ኤልያስ ነው። መጥምቁ ዮሐንስ ነው። ኢየሱስ ክርስቶስንና ኤልያስን ለይቶ ካላወቁ ከነቢያት ለይተን ኢየሱስ ከነቢያት ይበልጣል፣ ከሙሴ ይበልጣል፣ ከሁሉ ይበልጣል። ኢየሱስ ተለጥፎ አይታይም። ተመርጦ ተገልጦ በይሁዳቸው ዋና መሆን ይፈልጋል። ለእስራኤላውያን ሄዳችሁ አብርሃም ዋናቸው ነው። አብርሃምን ከነካም ድንጋይ ነው የሚያነሱት። ሙሴ ዋናቸው ነው። ኤልያስስ ዋናቸው ነው። ከነቢያቶች አንዳንዶች አሉ ዋናቸው። ዋና የሁሉ ዋና እስራኤል አልገባቸውምና ከጸራቢ ዮሴፍ ቤት አንድ ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የሰላም አምላክ ድንገት ተወልዶ መጣ። አልገባቸውም። ግራ እየተጋቡ ግን ዓለምን ለማዳን ተገለጠ። ዛሬ በኢየሱስ ስም የበራልን መብራት በኢየሱስ አይጥፋ። ላስትሊ እናንተ ምን ትላላችሁ ታዲያ አለ። ቀጥታ ነው የወሰደው። ምንም ዲስካሽን ውስጥ አልቀጠጣቸው። እውነት መስሏል። እውነት ነው ብለን አላለም። በልባቸው ቀረ ያ ነገር። እናንተ ብሎ ሲል ጴጥሮስ ብድግ አለ። ከዛ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ዳስት ኢየሱስ መናገር ጀመረ። አንተ አላት ነህ፣ ይህንን ይገለጣል አባቴ በሰማይ ያለው አባቴ ነህ አለው። ለጴጥሮስ ንግግር ነው የሚመስለው። ኢየሱስ ሲያይ ግን መንፈስ ነው የገለጠው። እዚህ ያላችሁ በሙሉ እንኳን ገለጠላችሁ። እስኪ አባቴ እግዚአብሔር ገልጦልኛል ልጁን ብላ የምታስበው ለጌታ ክብር ስጡ ባካችሁ። እግዚአብሔር የገለጠላችሁ፣ እግዚአብሔር የገለጠላችሁ ያጨብጨብ። ከዚህ በላይ መገለጣችሁ በኢየሱስ ስም አይበላሽ። አሜን። መገለጥ ነው ኢየሱስ። ሕይወት ነው ኢየሱስ። የቤቴ ደስታ ነው ኢየሱስ። ያለምንም የሚያኖረን ኢየሱስ ነው። አብ ነው ፈቅዶ የገለጠው። ዛሬ ከኔና ከእናንተ በተለያየ ባለም እውቀት የበለጡ አሉ። እስካሁን ስለ ኢየሱስ ምንም አልገባቸው። አይገርምም? ለእኛ ግን ምሕረቱን አብዝቶ ራሱን የገለጠ ጌታ ድንቅ ነው። ከዛ በኋላ ያሉት ይህንን ነው። ጌታ በዚህ ጨለጣ አንዳንድ ጊዜ ትርጉም ሲሰጥ እኔ በእኛም ጭርቶች በዚህ ጭርት ሳይሆን አንዳንድ መጽሐፍ ቅዱስ ያነበቡም ሰዎች እሱን ጥቅስ በተሳሳተ ሲተረጉሙ ስላየው ብዬ ልለፍ። ይህ ጴጥሮስ አንተ አላት ነህ አይደለም? ምንድን ነው? አንተ ጴጥሮስ ነህ በዚህች አላት። ካቶሊኮች አላት ጴጥሮስ ነው ብለው የሚናገሩት። መጽሐፉ በዚህች አላት ያለው አንተ በተናገርከው ነው። የቤተ ክርስቲያን መሰረት የሆነው ጴጥሮስ ሳይሆን ኢየሱስ ነው። እስኪ አሜን በሉ እባካችሁ። በዚህች አላት ያለው አንተ ጴጥሮስ ነህ። ፒተር ማለት ደቃቅ አለት ማለት ነው። ክርስቶስ ማለት ግን ትልቁ አለት ማለት ነው። ስለዚህ በዚህች አለት ላይ ቤተ ክርስቲያንን ይመሰርታለሁ፣ የገሃነም ደጅ አይችሏትም። ለአንተ ደግሞ ቁልፎች እሰጣለሁ። እግዚአብሔር ይባረክ። ዛሬ ይህንን ተናግሬ ብጨርስ ይበቃል። ኢየሱስ ሲገለጥልን የክርስቶስ ብርሃን ከገባ ስንተኛ ክፍል ተማርክ ምን ታውቃለህ ሳይሆን የእውቀት ሁሉ ቶፕ፣ ምንንም ከማወቅ የሚበልጥ እውቀት፣ ማንንም ከማወቅ የሚበልጥ እውቀት፣ ምንንም ከማወቅ የሚበልጥ እውቀት፣ በምንም ከመመረቅ የሚበልጥ እውቀት በሰማይ በምድር ልጁን ማወቅ ነው ኢየሱስ። እስኪ ኢየሱስ በሉ እባካችሁ። ከእውቀት ሁሉ ይበልጣል። ሌዊን ከእርግማን ያወጣው ወደ እግዚአብሔር ማምለጥ ነው። እኛንም ከሲኦል ያስመለጠን ወደ ኢየሱስ ማምለጥ ነው። ለዚህ ደግሞ የረዳን ራሱ እግዚአብሔር ነው። እግዚአብሔር ለእኛ ስለራራ ልጁን ገለጠልን። ስለተገለጠልን ግን ምን መሆን አለበት? መገለጥ ብቻውን በቂ አይደለም። ምን እያልከኝ ነው ካላችሁት፣ ፎከስ ያስፈልጋል። መገለጥ እንዳይጠፋ እግዚአብሔር ምሕረት አምላክ ነው አይደል? በምሕረቱ ልጁን ገልጦልናል። አሁን ግን ያንን ምሕረት ተከትለን መሄድ አለብን። የሚያሳፍረውን ነገር ጥለን የሰፈር የመንደር ነገር ህይወታችን ውስጥ እንዳይገባ፣ ጌታ ውጭ እንዳይገባ፣ የህይወትን ትኩረት ሰው ያደረግከን ከሲኦል ያስመለጥከን የነፍሴ ማረፊያ አንተ ነህ ብለን ማትኮር አለብን።
ኢየሱስ ከኔ ጋር ካለ ማን ይቃወማል? በክርስቶስ እያረፋችሁ ቀጥሉ። የቤታችሁ ደስታ ኢየሱስና ኢየሱስ ይሆን። አንድ ጨኩላችሁ አሜን በሉ እባካችሁ። ሁሉ ሰው ባለበት ይቆማል። እስኪ እጁን ዘርግቶ ማራሳ ካራጭ ሴሌብሬት አድርጎ እባካችሁ። ይህንን የገለጠልህ ደምና ስጋ አይደለም፣ የአባቴ መንፈስ ነው። አባቴ ገልጦልሃል። እግዚአብሔር ከሰፈር ስለወጣችሁ ጌታ ነመስግኑላችሁ። አይገባኝም ነበረ፣ ጌታ ግን ራራልኝ። በዚህ ቤተ ክርስቲያን ውስጥ ደግሞ እግዚአብሔር ሊረዳኝ እንም ቦታ እንም ቪዥን እግዚአብሔር ሲያመጣ አይኖችን ሊከፍት አስበዋል። ዛሬ ይላለው ከብዙ ሰዎች ሕይወት ላይ አንዳንድ ጥቃቅን ጨለማ እየተባረረ ነው። የሰፈር መልእክት፣ የሰፈር ወሬ፣ የሰፈር ትምህርት፣ እግዚአብሔር የሌለበት መገለጦች ሁሉ በኢየሱስ ፊት መቆም አይችሉም፣ የተከለከለ ይሆናል። በጎናችሁ ላለው ሰው አንድ ተያይዘን ይህን በረከት እንባርካለን። የእግዚአብሔር ልጅ ኢየሱስ ተገልጦልሃል በሉ እባካችሁ። በጾታችሁ መገለጥ ተገልጦልሃል በሉ እባካችሁ። ጠብቀው በሉ እባካችሁ። በምሕረት ውስጥ ተመላለስ በሉ። ኢየሱስን ንገር በሉ። በእርሱ ደስ ይበልህ በሉ። በጌታ በኢየሱስም የቤታችሁ ሳቅ እሱ ነው። ጌታ ቅርብ ነው። ለመሰግን እድል ስላገኘ ዳዜማ ቃሌ አፌን ይከፍታለሁ። ከፍ ላድርግ መቅደስ ይግባና በተቀደረ በምሬማ ተመስገን ጌታ ተመስገን ተመስገን ኢየሱስ ተመስገን ጌታ ተመስገን ሃሌሉያ ተመስገን። ሁለት እጃችሁ ወደ ላይ ዘርግታችሁ ላመሰግን እድል ስላገኘሁ በዜማ ቃሌ አፌን እከፍታለሁ።
ጊዜያችን በመጠቀም ስንጸልያለን። አንዳችን ጸሎት